አሁን የሚጽፉትም የሚናገሩትም ፊደሉ ባይጠበቅ ኖሮ እኮ ስም የላቸውም። ፊደሉ ተጠብቆ ነው ሐሳባቸውን እየገለጡበት ያሉት። ብዙ ዕውቀት እኮ ከእንግሊዘኛም ብታመጣ ወደ አማርኛ ተርጉመህ ወደ ግዕዝ ተርጉመህ ነው አይደል? በግዕዝ ፊደል ወደ አማርኛ ተርጉመህ ታጠናለህ። ግዕዝን ብንመረምረው ሰዎች እንደሚያወሩት የአስማት አይደለም የግዕዝ ቋንቋ፣ የትብትብ አይደለም የግዕዝ ቋንቋ። አያሳዝንም ወይ በግዕዝ ስም ቅምጥቃት? ግልጽ ማሳያ ነው ይህ የእናንተ ውድቀት። ለካ ተረት እንጂ የላችሁም እውቀት። ያለ ብዙ ዘመን ሀገር የዘረፈው እንደ አየር ላይ ፊኛ ከላይ የገዘፈው እጅ ግልፍ ተረት ለትውልድ የዛገው አሁን በዚህ ዘመን ዘግቶ ወር ደረፈው። እንደው ሙቶ ተነስቶ የሚማር ትውልድ የራሱን ግዕዝ አልማርም አልቀበልም የሚለውን በልዩ ነገር አቅርበውልን ግድሜ ርዕስ ግዕዝ አንማርም። ይህ አለመታደል ነው። ደግሞ በህፃናት አድረው የሚናገሩት ነው በጣም የሚያሳዝነው። የተንኮል አለቃ የሴራ ቀማሪ አንፈልግም ጭራሽ ቄስ አስተማሪ አንፈልግም ጭራሽ ቄስ አስተማሪ ደብተራና ጠንቋይ ቀሲስም ዘማሪ በጣም የሚያሳዝነው። ተናጋሪዎቹ ሌሎች ናቸው። ምንም የማያውቁ ህፃናትን አነብናቢዎች አድርገው ወደ መድረክ ብድግ ያደርጓቸዋል። ምንም እኮ የማያውቁትን ነው። በዚያ ልክ አሁን ህፃናት ገጥመው ህፃናት ደርሰው ህፃናት የቤተ ክርስቲያኒቷን ታሪክ አውቀው በፍጹም ስለዚህ ከህይወት ምንጭነት የጎደለ ከጠማማ መምህር ጠማማ ትምህርት የተማሩ የሰው ፍቅር የማይገባቸው የቤተ ክርስቲያኒቷን ክብር ያላወቁ ያልተረዱ የግዕዝን ምንነት ሲያልፍ እንኳ በጆሮአቸው ያልሰሙ በውስጡ የተጻፈውን የተቀመረውን የተደመረውን የእያንዳንዱን ነገር ሳይሆን ሲያልፍ እንኳ ጆሮአቸው ያልሰማውን እንዲሁ ዝም ብለው በልዩ ልዩ ነገር ብዙና ብዙ ሲሉ ሰምተናል። መተት እናስተምር በግድ ካላችሁ ክልሉም ችኮናል እንኳን ግዕዛችሁ ክልሉም ችኮናል እንኳን ግዕዛችሁ የእምነቶችን ጉንጮ እስላምን ይዘናል ሁለት ሶስት ሳንል በአንድ አምላክ አምነናል። መተታችሁ እንጂ ምን ይቀርብናል? በዚህ ከቀጠሉ በአቋማቸው ዘንተው በጀርባ ተማክረው ሴራ ሸፍጥ ሰርተው ሙስሊሙ ተገዶ ከእንቅልፉ ይነቃል። አዲስ የትግል ስልት በቅጽበት ያጸድቃል። እስከ ዛሬ ቻለ አሁን ግን ይበቃል። ከእርሳቸው እንዳይጎል ቄስና ደብተራ ካሁን ሐሳባችሁ የሥራ ፈጠራ ከእንግዲህ ሙስሊሙ አይችልም መሸከም። እኛ እንታለልም በፍጹም አትድከም። ይልቅስ በጊዜ አይምሮህን ተከፍ። በግፍ የወረስነው ተረግፎ አላለቀም። በወካው ህዝባችን ላይ ጨርሶ አላለቀም። የእናንተ ጥላቻ መሸከም ከብዶናል። ሀገሪቱ እንዳትፈርስ መቻል ተስኖናል። እንኳን አዲስ ነገር ተጨምሮ ሌላ የመተት የቆጠት የሽርክን ዛዝላ የተንኮል የክፋት የበደል ቅሪላ አንሸከምም በደጋም በቆላ ግዕዝ የሚባል ጉድ መተትም ጥንቆላ እኛ እንቀበልም ከእንግዲህ በኋላ እኛ እንቀበልም ከእንግዲህ በኋላ። እግዚአብሔር ይማራቸው እንላለን። ማስተዋሉን ይስጣቸውን ምን እኛ ግን ዕውቀት እስከሆነ ድረስ ዕውቀትን እንማራለን። ማንኛውንም አይደለም የራሳችንን የባይድ ብዙ ሰው እንትን የሚለው በድሉ የአማርኛ ፊደሎች እንዲጠፉ ይፈልጋል ምናምን። ግዕዝ አናባቢ የለውም። ሁለተኛ የሚጠብቅና የሚላላ የምትላቸው ማአት የባህሪ ልዩነት አላቸው። የላንቃ ድምጽ የለውም። ሲምፕሊ አሁን ብዙዎቹ ፊደል ሲወስድ ይሄ አሁን ሰሸቀ ሰሰሰ የሆነ መብዛቱ ሃሃ መብዛቱን ተአምር ያደርጉታል። በጣም እኮ ሲምፕል ነገር ነው። ማጥናት ነው የሚገባው። እንዴት አንተ ዩኒቨርሲቲ እኮ ማለት የጥናት ተቋም ነው። የጥናት ተቋም ነው። በጣም መመራመር ማጥናት እንዲያውም ተዳክመዋል ብለህ እንኳን ካሰብክ እንዴት አስፋፋዋለሁ እንዴት አበረዋለሁ ያንተ አይደል እንዴ? ግዕዝን ከኢትዮጵያ ልንገነጥለው ነው የኛ አይደለም ልንል በቃ እንደሱ አይነት ነው አሁን የሚታየው ነገር። ያንተ ከሆነ ደክሟል ብለህ እንኳን ካሰብክ ምሁርነት እሱ ነው። ምሁር ችግር ፈቺ ካልሆነ ምሁር አይደለም፣ ስሙ ነው። ምሁር ችግር ፈቺ መሆን አለበት። አሁን እነዚህ ቋንቋ የናውን የጻፉት ሰዎች የቋንቋ ምሁራን ከሆኑ ተሰባስበው እንዲያውም እንዴት እንዲደረጅ እናድርገው፣ እንዴት እንዲያበራ እናድርገው፣ እንዴት በእግሩ እንዲቆም እናድርገው ነው ማለት ያለባቸው። ግዕዝ የአውሮፓን የቋንቋ መቃብር እየፈነቀለ እየወጣ ያለ ሕያው ነው። እንኳን በኢትዮጵያ ምድር በሌላው ዓለም ታውቃላችሁ። አበስኩ ገበርኩ
ትላላችሁ። አበስ ገበርኩ አሁን ብዙ ሰው የሚለው ነገር ነው። አበስ ገበርኩ ምንድነው? ግዕዝ እኮ ነው። ግዕዝ ቋንቋ አልሞተም። አማርኛ ውስጥ፣ ትግርኛ ውስጥ፣ ኦሮምኛ ውስጥ ወይም አፋን ኦሮሞ ውስጥ አፋን ኦሮሞ ስለ አፋን ማለት እኮ አፍ ነው። አፍ ግዕዝ ነው። አፍ ግዕዝ እኮ ነው። የግዕዝ ቋንቋ ነው። ሁሉም ቋንቋ ውስጥ ትመለከቱታላችሁ። ቀጣውንም ትምህርት ስትመለከቱ በተለይ በአረቢያ ምድር ምን አይነት ኮንትሪቢዩሽን እንደነበረው በተወሰነ ደረጃ ትመለከታላችሁ። ስለዚህ አንድ ቋንቋ ሞተ the days of the language leads to the disappearance of many forms of intangible cultural heritage ብሎ ዳይሬክተሩ ሲናገር አብረው የሚሞቱ ወዴት ነው የሚመራው ሲል ግጥም፣ ስነ ጽሁፍ በግዕዝ የለም እንዴ? ሌጀንድ የለም? ፕሮቨርብ የለም? እነዚህ ሁሉ አይነገሩም በግዕዝ ውስጥ? ጆክስ አለ፣ ቀልድ ድንገት ግዕዝ ውስጥ የለ? ቅኔ ውስጥ እኮ ቅኔ ማለት በአንድ ጊዜ ግጥም ነው። ግጥሙ ግን ውስጡ ወርቅና ሰም አለው። በየቀኑ አዳዲስ ቅኔ ነው። ያ ቅኔ ዜማ አለው። በውስጡ በቅኔ ውስጥ ብዙ ነገሮች ይነገራሉ። የሚያስቅ ነገር ሊኖር ይችላል፣ የሚያስደስት ነገር ሊኖር ይችላል፣ የሚያሳዝን ነገር ሊኖር ይችላል። በውስጡ ብዙ ጥበብ አለው። ኧረ ግዕዝ አልሞተም። የአውሮፓን የቋንቋ መቃብር እየፈነቀለ እየወጣ እያበራ ነው ወገኔ። ከመሰረቱ የግዕዝ ቋንቋ ሁሉን ያቀፈ በመሆኑ በስነ ልሳን፣ በታሪክ፣ በስነሰብ፣ በኪነ ጥበብ፣ በስነ ጽሁፍ፣ በጥናትና ምርምሮች በተለየ መልኩ አገልግሎት ላይ እየዋለ ያለ ጣፋጭ ቋንቋ ነው። ጣፋጭ ለዛውም እያንዳንዱ ምልክቶች የራሱ የሆነ ትርጓሜ ያላቸው፣ እያንዳንዱ ነገር ከሰውነት ጋር የተሰናሰሉ ለጥናትና ምርምር ለማንነት መገለጫዎች ምክንያት የሆነ መሆኑን ማወቅ ተገቢ ነው ብዬ አስባለሁ። ሌላው ግዕዝ ቋንቋ ለኛ ለኢትዮጵያውያን እንደ ሀገር ለሀገር ኩራት ነው፣ የማንነት መገለጫ ነው። ኢትዮጵያችን ራሷን፣ ዕውቀቷን፣ ትምህርቷን፣ ታሪኳን የጻፈችበት ቋንቋ ግዕዝ ነው። ዛሬ ላይ በተለያየ መልኩ ሀገራችንና ማንነታችን ለማጥፋት የተነሱ ግለሰቦች ወይም ደግሞ ሀገራትም የወሰዱትና የወረሱት እያንዳንዷን ጥበቧ ከግዕዝ ቃል ነው፣ ከግዕዝ መጽሐፍቶቿ ነው፣ ከግዕዝ ድርሳናቶቿ ናቸው ማለት ነው። ይህንን አላወቁም ብሎ መገመት ይህንን ምሁር ዘበት ነው የሚሆንብኝ። ምክንያቱም እነዚህ እሳቸው በጻፏቸው የአማርኛ ድርሳናት እንዲሁም ደግሞ የጥበብ ጽሑፎቻቸውና የግጥም መድብሎቻቸው ላይ አብዛኛው ፊደል የተጠቀሙት የግዕዝ ፊደል ነው። ስለዚህ የግዕዝ ፊደል የጥበብ መገለጫ ነው፣ የምርምር መገለጫ ነው፣ የእውቀት ማዕከል ነው። ይህንን የእውቀት ማዕከል ግን እንደሞተ አድርጎ መግለጽ ምክንያታዊነት ይጎለዋል ማለት ነው። ስለሆነም እንደ ሀገር ቅርሷም ስለሆነ ሊታወቅና ሊመረመር እንደሚገባ የሀገራችንም ሁለንተናዊ መገለጫዋ ብቻም ሳይሆን ሕያው ልሳኗ ግዕዝ ቋንቋ ነው። እንግዲህ ጣሊያንኛ እየተማረን፣ ፈረንሳይኛ እየተማረን፣ አረብኛ እየተማረን በአገር ውስጥ ያሉ ሌሎችንም ቋንቋዎች ከ80 በላይ የሚሆኑ ቋንቋዎችን እየተማረን ምን ነው ግዕዝ ቋንቋ ላይ በትራችሁን ጡንቻችሁን አበዛችሁ አነሳችሁ?